ምን አድርጌው እንደዛ ሰራሁት? ሰው ቡና ያለበታል። ምን አድርጌው ያረረው? በጊዜ ለመተኛት ፕሮፌሽናል ወይ እስከ መቼ እንደዚህ ፕሮፌሽናል ሞራል ለሚከ ስራችን ጀምረን አሁን መመሰላን ከስራው ወደ ስራ ዶርዳሽ ከምሽቱ 12 ገና እያመሸ ነው፣ ግን በጣም ጨልሟል። አየሩ ግን እንደዚህ ነው ሲለዋወጥ በጣም ከባድ ነው። ኤኒዌይስ ግን እስቲ መሀል አካባቢ ያስገባሁላችሁ ጥያቄ አለ። መሀል አካባቢ ያስገባሁላችሁ ጥያቄ እሱን ለመመለስ ሰዎች ብቻ እንደነገርኳችሁ ያው ካርድ ይሸለማል። ስለዚህ ጥያቄ መመለስ እንዳዘነጉ ኮሜንት ቅዱስ እባላለሁ። ሁሉም ነገር ማደም መሞከር ፈልጋለሁ እና የሚገርመው ነገር ፉል ታይም ተማሪ ነኝ፣ ፉል ታይም ትሬደር ነኝ፣ ፉል ታይም ሰራተኛ ነኝ፣ ፉል ታይም ስፖርተኛ ነኝ። ሁሉም ነገር ፉል ታይም ነኝ እና እንግዲህ አሜሪካ ከባድ ነው ቀላል ነው ሲባል ሰምቻለሁ። እስቲ ምን ይመስላል የሚለውን እንግዲህ እያየሁ ነው እስካሁን ድረስ። ቀናችንን እስቲ አብረን ጀምር። አሁን የነቃሁት እስቲ ብዙ ታስኮች ማሳካት አለብኝ። አጎቴን ስራ፣ የቤት ስራዬን፣ ዶርዳሽ ምናምን ብዙ ነገሮች ማድረግ አለብን። እስቲ ቅዳታስ እና ደግሞ ፉል ታይም ዩቱበርም ፉል ታይም ቲክታከርም ነኝ። ፉል ታይም ኢንስታግራምም ነኝ። ይሄ ማሽን እዛ ጋር አዲስ እዚህ ጋር ማለት ነው አዲስ የቡና ማሽን ገዝቼ ነበር እና ይሄ ቡና ማሽን ሰው እቃውን ሮጥ እንደሚሰራ አያውቅም። ምንም ሊገባኝ አልቻለም። ምንም ማለት ነው ምንም። እንዴት አድርጌ ላስገባብህ? ኧረ በጭራሽ ይሄ ለማመን ይከብዳል። ይቅር በሉኝ ቡና ብዙ የምትችሉ ሰዎች መስራት ይሁት ምን አድርጌው እንደዛ ያሰራኩት? ሰው ቡና ያደርበታል። ምን አድርጌው ያደረው? እንዴት ቡና ያደርብኛል? ሌላው ሲይቀር እንደ አራም ደብት ካጠረብን ብራዛ ወይኔ አላጣፋሹ እንደሚነቀው ወይ ሰው እንዴት ቡና ያደርበታል? አይ ቡና ሀሳብን ማስቀየራችሁ ማሽን መለስ አለብኝ። ታርጌት የገዛሁት ወደ ላይ ገዛሁት ደግሞ እቃውን መለስ አለበት። በቃ ቅዳ ስማ፣ ይሄ ብር ሴቭ ማድረግ ይሄ ሁኔታዎችን ራስን ትማት ብር ሴቭ ለማድረግ ራስን ለመቆጠብ ምናምን በቃ ላንተ አይሆንም። በቃ ጀስት ባይ ካፌ ኤቭሪ ዴይ ሁሌ ቡና ግዛይና ያው ማሽን መሳፈልግ ቡናውን መሳፈልግ ግን አልቻልክበትም። ምንም ማድረግ አይቻልም። በቃ ላንተ አይደለም ሴቪንግ ላንተ አይደለም በቃ ላንተ አይደለም ከኛ ፐርሰናሊቲ ጋር ይደረጋል። እሺ ባለጌ ቤት ደው ይሄን ደግሞ ምን ነገር እንግዲህ ወደ ልብስ መደርደሪያ ቦታ ወደ ክሎዚት እንግዲህ የራሱ የሆነ ቤት አለው እዚህ ጋር ሲወረሱ ላስገባው። ይሄ ማየት አለባችሁ። ረበል ልብሶች በዝተዋል። የምር ልብሶች በጣም የበዙት ቤታችሁ ውስጥ ነው ብለው ፈታፎት ሽጋቶች ከታም ቤቴን ውስጥ በጣም ደስ ይላል። በጣም ንጹህ አምሮ ንጹህ ተዚህ ትሬዲንግ ምን ያለ ምናምን እዛ ዳውታ አረበለ ይሄን እንደዚህ ገባ እንደዚህ ገባ እንደዚህ ነው። አየሁ ቤት ውስጥ ነው ደስ ይላል። አረፈ ሙዳ አንጂ ለምን ሰውስ ማለት
ሁሌ ለምንድን ነው እኔ አርፋጅ ሆንኩት? ሁሌ አርፋጅ ነኝ። ቀዳዬ ለምን አርፋጅ ሆንሽ ሁሌ? አሁን አንደኛ ለ2026 ለአዲሱ ዓመት ጎል የሚሆነው ምንድን ነው? ሁሉም ሰዓት ላይ ኦን ታይም መምጣት፣ ኦን ታይም መድረስ፣ ሁሉም ሰዓት ላይ ኦን ታይም መድረስ፣ በጊዜ መድረስ። ልብስ የሆነው ሁሉ በቃ ቀደገና በጣም አረፈኩት። በጣም በጊዜ ለመገኘት ፕሮፌሽናል ሆነ እንጂ እስከ መቼ እንደዚህ ፕሮፌሽናል መሆን አለብኝ? ከዚህ በጊዜ ወጣት የለብኝ። ደግሞ ይሄ ባህሌ ነው ምናምን ነው አትበል። አይዞህ በቃ የአዲስ አድቫንቴጅ ነው። አንተ መቀየር አለብህ። ሁሌ እየሮጠ ሰለችቶናል እየሮጡ ማለት አለብን። አሪፍ መኪና ውስጥ ገብቻለሁ። አሁን ባበደ ፍጥነት ወደ አጎቴ አረ መኪና እንዳገኘው ቀረ። አሁን ባበደ ፍጥነት ወደ እሱ ጋር ሄድ። በጣም አርፍቻለሁ። በጣም ሲዘን በላት ነው የምንዘፈን ነው። ወይኔ መኪና ደግሞ ኦይል ቼንጅ ያስፈልጓል። እስቲ ብቻ እንውጣ። በቃ አጎቴ ጋር ቶሎ መሄድ አለብኝ። አሁን እሱ ጋር ሄጄ ከዛ በኋላ ስራ ሄዳለሁ። ከአጎቴ ጋር ሄዳለሁ መጀመሪያ። ከዛ እሱ ጋር ከሄድኩ ስራ ሄዳለሁ። ስራ ከሄድኩ በኋላ ደግሞ መለስና እስቲ ምሳ በልተን ወደ ሌላ ስራ እንወጣለን። እንደዛ እናደርጋለን። እሺ ቅዳሽ ይመችሽ። እንውጣ። እንሂድ። አብሪው አናናን ታደርጊያለሽ። ቆይ
ንጃው ንጃው አርፍዳ አይደለም ወይኔ እንግዲህ ያው እስካሁን ከአጎቴ ጋር እያወራሁ ነበረ ከኤት ጀምሮ እስከ 10 ድረስ አሁን ጨርሻለሁ። እስቲ ግን ቅድም የጎደለኝን ነገር ምን ነበር እንደነገርኳችሁ ቡና እዚህ ደግሞ ቡና አለ ያበረ ቡና ላይት እኛ ላይ ተመፈለው ከዳሽ በጣም ላይት ነው ይችላል። እንግዲህ ቡና አሁን እስቲ እንግዲህ ዱቄት አደርጋለሁ እና አሁን ቡናዬን ወስጄ ይሄ እንግዲህ ያው ያጎቴ ቤት እንደምታዩ ያለው እና እስቲ አሁን ቡናዬን ወስጄ ምናምን ከጨረስኩ በኋላ ምን አስቤያለሁ አሁን የቡናዬ ቶሎ ጠዋ ካለልኝ ስራ መሄድ አለብኝ። ስራ መሄድ አለብኝ። ከዛ ከስራ በኋላ ደግሞ እስቲ ምሳ በልቼ ከስራ በኋላ ምሳ በልቼ ምን አደርጋለሁ ከስራ በኋላ ምሳ በላና ምሳ ከበላሁ በኋላ ደግሞ ሌላ ስራ መስራት እሞክራለሁ። ምክንያቱም ማታ ላይ ብዙ የቤት ስራ መስራት ነበረብኝ ግን በጊዜ አልተነሱም። እንዴት ነው በአንዴ ሁሉም ስኬጁል ጋር የምታረጉት? ሁሉም ስኬጁል አድርጎ ማድረግ በጣም ከባድ ነው ነገር ነው። እዚህ ጋር ግን ጂም ብቻ ቡና ስራ አሁን ደግሞ ለስራ እንደመረጥ በእናታችሁ ስራ ከረፈ በጣም ከባድ ነው የሚሆነው። ለማንኛውም ቡና ይደርሰዋል እንግዲህ ቻትና እስቲ ወሳኝ ቡና ነች። ብቻ ወደ መኪና እየገባው ነው። ወደ መኪና ገብቼ ልጁ ጋር ሄዳለሁ ስራ እንዳልኳችሁ። እስቲ ልጁን ትንሽ አከማከም ላድርገውና ወደ እንትን ልሂድ። ምን እንደማድረግ ምሳ ነው በላው ከልጁ በኋላ ሁለት አማራጮች አሉ። አንደኛው አማራጭ ምንድነው? የቤት ስራ መስራት። ሁለተኛው አማራጭ ደግሞ ምግብ መብላት። ስለዚህ የቤት ስራ ተጨርሼ ምግብ መብላት ይሻላል። አንደኛ ከታይ ዛሬ አሪፍ ቀን ነው። አክቲቭ ፕሮዳክቲቭ የሆነ ቀን ይገርም ቀን የቤተሰብ አባላት እንግዲህ ነው። የቤተሰብ አብሬቾ ጨርሼ ቀጥታ ወደ እንትን ሄዳለሁ፣ ወደ ፎስ ቤት ሄዳለሁ። ግን አሁን እስቲ አቺ አንድ ሰዓት ያለችኝ አንድ ሰዓት ወይ ሁለት ሰዓት ቶሎ የቤተሰብ ስራ የቤተሰብ ግን ምን እንደሚሆን እስቲ አብረን ነው ምን እንደሚመስል የቅዳይ ቤተሰብ ነው ይመቸኛል። እስቲ ባበደው ለቴ የማይቀርፍ ነው። እስቲ ስንት እንደሚጠይቅ ወንዳታ አንደካለ ወንዳታ አይ ቅዳ ይመችሽ ያው አሸንፈናል እና የፈጠነ በቃ ይሄን ላስገባና ማለት ነው። ከዛ በኋላ ምን እንደማታውቃላችሁ ወደ እንትን እንገባለሁ። ይሄን ያበደ አድርጌ ካስገባው በኋላ አሁን ምሳ በላት አለብኝ። ቅዳ ምሳ በላት አለብኝ። በጣም እንትን ብለሃል። ፈውስ ያስፈልገኛል። ምን ታስባላችሁ? ፈውስ ያስፈልገኛል። ፈውስ በጣም ያስፈልገኛል። እስካሁን በለው እኮ ምግብ ወይኔ አሜሪካ እንደዚህ እንግዲህ እስቲ አሁን በቃ ነገር ያስገባው ወይሳም አላስገባው እንግዲህ በሚገርም ሁኔታ የቤት ስራ ያስገባ ጨርሻለሁ። አሁን እስካሁን አልበላሁም ምግብ። እስቲ አሁን ሄደን ምግብ እንፈልግ። በቃ በሚገርም ሁኔታ የቤት ስራ አላስገብተሃል ቅዳም በሳ አሁን እንግዲህ ጊዜን ባጎን ተጠቀምክ። አሁን ምሳ መብላት ትችላለህ። እርን አድርገዋል። ምሳክን መብላት ትችላለህ። የምን እርን አድርገዋል። ስለዚህ አሁን ለምሳ እንግዲህ ያው ፊት ስለሆንክ ያው አቋምሽም አሪፍ እንደሆነ የምትፈልጊ እንትን ትበያለሽ። ምንድነው የሚባለው? አረ እንዳትጋጭ ገኘሽ። አሁን እስኪ የቢፍ ነገር ነው ቢፍ ነው ትበያለሽ። ስለዚህ አሁን ወደ ሬስቶራንት ቀጥታ ምሳ መብላት አለብኝ። ወደ ሬስቶራንት እያፈጠንክ ወደ ስራ ነው እያፈጠንክ ሄድኩ ቅዱስ። አሁን ግን ወደ ሬስቶራንት እያበረርክ ነው። ጉዞ ወደ ሬስቶራንት ይላል። አረ ቀዳ ካሜራ ትይዥ መንዳታችም እንዴ አታስበየን እንጂ
እንግዲህ በስተመጨረሻ ምግብ ቤቱ ደርሻለሁ። እስቲ እንግዲህ አሁን እንግዲህ ያበደ ፎሴን እንግዲህ አሁን መብላት አለብኝ። ምክንያቱም ያው ምግብ በጣም እስካሁን አልበላሁም ሙሉ ቀን። እስቲ አሁን ፎሳችንን እዚህ ሬስቶራንት ሄጄ ነው የምበላው። እስቲ እንግባና ፎሱን እንየው እና ለማንኛውም እኔ ሲርበኝ ማውራት የማይመቸኝም መሳቅ የማይመቸኝም ጨዋታ የማይመቸኝም ነበር። አሁን ምግብን አዝዣለሁ። እስካሁን ምንም የጠበኩት ነው እንግዲህ ብቻ እንዲሁ ነገራችሁ ያዘዝኩት ምድረ ቢፍ ራብ ነው። ያው ቢፍ ሆኖ ራብ የጠቃልል ነገር እሱ አሪፍ ነው። ብዙ ጊዜ ራብ መብላት በጣም ነው የምወደው በጣም ምክንያቱም አሁን እንደዚህ ከራቤን በኋላ ምንድን ነው የምፈልገው የሆነ ቀዝቀዝ ያለ ነገር ላይት የሆነ ነገር መብላት እፈልጋለሁ። ከዛ በኋላ ያን ከበላሁ በኋላ ደግሞ አንድ ጫና ያለ ነገር ስለቅበት ጨጓራዬ በረምብ አድርጎ ያዝ ያደርጋል። ከዛ አቋሙ ምናምን ወደ ሰውነት ከጂም መልስ ምናምን ያን ራብ ጠባብ ታርጉት ወደ ደረት ወደ ቸስቲ ወደ መሰል ይሆናል። መቀለል ጀመርኩ ለመጀመሪያ ጊዜ ከእንትን በኋላ ምንድን ነው የሚባለው ከራብ በኋላ። አሁን ለምን ምግብ የማይሰጠኝ ብራዘር ነው የጣለው ነው አራምጦ ምግብ ባክ ብራዘር አመጣው አላ አታመጣው ስጠኝ እንጂ አንጀቴን በላው። ለማንኛውም ከብዙ ወረፋ በኋላ እንግዲህ ምግብ የመጣው ምግብ ይላችኋል። ይሄ ሳሱ ነው። ሽንሶ ወደዚህ ጋር እናድርገው። ወደዚህ ጋር ወጣ ወደዚህ ጋር ጠጋ ወይስ ያቃጣ ነው እና ለማንኛውም ይሄ ነው የምነበረው የቢፍ ራብ ይባላል። ሁሌ ወደዋለሁ ስቴላፊ እንደምሳ ራሱ ወሳኝ ነው። በዚህ ነገር ምግባችሁ ከተቋጠራችሁ በጣም ምትወፍሩት በጣም እና ለማንኛውም እርቦኛል ልብላ። እንዳደ የምታዩት ነጂ ተበልሷል። ፎሱን እንግዲህ ባበደ ሁኔታ ዱቄት አድርጌዋለሁ። በጣም ወደው ምግብ ይመቸው እሱ ነው እና አሁን ምንድነው ማድረግ እያሰብኩ ያለሁት ምን አደርጋለሁ መሰላችሁ? አሁን ዶርዳሽ እሰራለሁ እስኪመሽ ድረስ። አሁን መጥቷል። አሁን ከሰዓት ነው አሁን 4 PM ነው። እስከ ማታ ድረስ በ6 ሰዓት ለመስራት እሞክራለሁ። ከዛ በኋላ በዛ ቀሬን አገባዳለሁ ማለት ነው። በቃ ወደ ዶርዳሽ እናሳው ዋችን ተጣላ በዶርዳሽ ቀዳ ወደ ስራ ከስራ ወደ ስራ ምንም አይነት ብሬክ አያስፈልግም። እንግዲህ አሁን ልጀምረው ነው ስራውን። አሁን እንግዲህ ስንት ሰዓት ነው እንደምታዩት? ዳመና 10 ሰዓት ነው ከከሰዓቱ ወይ ደግሞ 4 PM ማለት ነው በእኛ። እስቲ እንግዲህ አሁን ወደ ስራችን ጀምረች። አሁን ምን መስራት ነው? ከስራ ወደ ስራ ዶርዳሽ ዘፈኝ ለስቀዳ ዶርዳሽ በቃ ወደ ስራ እንሂድ። ይመቻችሁ። በጣም የሚገርም ነገር ልንገራችሁ። አሁን በዚህ ሰዓት ማለት ነው ከሌሊቱ 9 ሰዓት ምናምን መስለው ወይ ከሌሊቱ 2 ሰዓት ምናምን በጣም ይገርማል። አሁን ገና ባይገርማችሁ ከሰዓቱ 12 ሰዓት ነው ማን ነው ከምሽቱ 12 ሰዓት ገና እያመሸ ነው፣ ግን በጣም ጨልሟል። አየሩ እንግዲህ እንደዚህ ነው ሲለዋወጥ በጣም ከባድ ነው። ለማንኛውም ዶርዳሽን መሀል አካባቢ ደርሻለሁ። ዶርዳሽን እየሰራሁ ነው። እስካሁን እንግዲህ ግማሽ ወርድ ላይ ደርሰናል። አሁን 12 ሰዓት ነው። ከ12 ሰዓት ከ10 ሆኗል እንግዲህ እስቲ ቀዳችን አሁንም እስቲ ኦርደር ይፈለግ እንዴ ነው እየመጣን ቢዚ ስፓት ነው እንዴ እና እንግዲህ ከስራ ተመልሻለሁ። አይቀዳ ከስራ ተመልሼ እንግዲህ አሁን ወደ ቤት ልገባ ነው። እንግዲህ ዛሬ እንዳያችሁት እናንተ ምንም እንዳየሁት አታስከሩ ኮምፕሊት ያደረኩት እንግዲህ ደክሞናል። አሁን ላይ በቃ ፋይናሊ ዶርዳሽን ጨርሼ አሪፍ ገቢ አስገብቼ አሁን ወደ እንቅልፌ ልሄድ ቤቴ ውስጥ ገብቻለሁ። ጋራጅ ውስጥ ነው ያለሁት። ስለዚህ እስቲ አሁን ለእንቅልፍ ልዘጋጅ። ቀዳ አሁን ለእንቅልፍ ማዘጋጀት አለብሽ። ደክሞኛል እንዴ ነው የደክሞኝ መስራት ነው? ኖ አልደክመኝም። አንፌዝ ሰው በሰጠው ችግር እንዳፈጠ ከኔ ቀደሙ ምድረው ቀርባችሁ ወጣችሁ እናንተ ከኔ በላይ ደካማችሁ
ለማንኛውም አያችሁ ለምታችሁ ደክሞናል። ልብሴን ነው ልቀይር ነው እንግዲህ ቀንሶች በአንድ ላይ በተቀየርክበት እንዳትሉ ያው እንደምታውቁት ደክሞኛል፣ ድክም ብሎኛል። ኤኒዌይዝ ግን እስኪ መሀል አካባቢ ያስገባላችሁ ጥያቄ አለ። መሀል አካባቢ ያስገባላችሁ ጥያቄ እሱ ለመመለስ ሰዎች ብቻ እንደነገርኳችሁ ያው ካርድ ይሸለማል። ስለዚህ ጥያቄውን መመለስ እንዳዘነጉ ኮሜንት እና ጥያቄውን መመለስ እንዳረሱ እና እንግዲህ ዛሬ ይመስል ነበረ። እስቲ አሁን ደግሞ ድክም ብሎናል። ያው ጠዋት ከ7 ሰዓት ወይ ከ8 ሰዓት በኋላ እነሳለሁ። ስለዚህ በቃ ዘይ ደህና አደሩ። ከመታየታችሁ በፊት እንላለን በሰላም ያዋልከኝ ፈጣሪ በሰላም አሳልፈን